የሥጋ ዘመዶቻችን ናቸው ብለን ያቀረብናቸው እያቆሰሉን እያደሙን ይሸሻሉ። የእግዚአብሔር ሰዎች ናቸው ብለን የተደገፍንባቸው የሸንበቆ ምርኩዝ እየሆኑብን፣ መልካም ሰዎች ናቸው ብለን የተጠጋናቸው የእንቧይ ካብ እየሆኑብን፣ እውነተኞች ናቸው መንፈሳውያን ናቸው ብለን እንደ ሰማይ ሰራዊት የተማመንባቸው የተመካንባቸው የተልባ ስፍር እየሆኑብን ተቸግረናል። በቃላቸው እያሳመኑን፣ በአንደበታቸው እያታለሉን፣ ስተው እያሳቱን፣ እኛም እየሳትን ከዚህ ደርሰናል። የእግዚአብሔር ልጆች እውነተኞቹን ከሐሰተኞች፣ የእግዚአብሔር የሆኑ ሰዎችን የእግዚአብሔር ካልሆኑ ሰዎች በምን እንለይ? እረ ባቢሎን ሆነብናል ወገኖቼ። እረ ሁሉም ነገር ተደበላልቆብናል። የእግዚአብሔር ልጆች ደበሎ የለበሰው ሁሉ ባህታዊ እየመሰለን፣ ቆብ የደፋው አቡጀዴ የተከናነበው ሁሉ መነኩሴ እየመሰለን፣ የጠመጠመው ሁሉ ካህን እየመሰለን፣ ቀሚስ ያጠለቀው መጽሐፍ ቅዱስ በእጁ የጨበጠ ሁሉ ሰባኪ እየመሰለን፣ ኮዳ የተሸከመው ማንቆርቆሪያ የያዘው መቁጠሪያ በእጁ ያንጠለጠለው አስማተኛ ሁሉ እውነተኛ አጥማቂ እየመሰለን ግራ ገብቶናል። እረ ተጨንቀናል። እረ ዝለናል። የእግዚአብሔር የሆኑ ሰዎችን የእግዚአብሔር ካልሆኑ ሰዎች መለየት አቅቶናል። እስካሁን ድረስ የሉም ብለን ነበር የምናምነው። አሉ የእውነተኞቹን መናንያን ስም የሚያሰድቡ፣ የእውነተኞቹን የክርስቶስ አገልጋዮችን ስም የሚያስተቹ፣ ለርሱ የተለዩ ካህናቱን የሚያስነቅፉ አሉ። በየቦታው አሉ፣ በየስፍራው አሉ። ሩቅ አይደሉም፣ በመካከላችን አሉ። እንደ ያዕቆብ ኤሳውን ለመምሰል የበግድ ለምድ የለበሱ፣ ነገር ግን ኤሳውን ያይደሉ በአባታቸው ላይ የሚዘባበቱ ያዕቆቦች አሉ። እነዚህ ያዕቆቦችን በምን እንለያቸው? በምን እንሞቃቸው? ውስጣቸውና አነጋገራቸው ያዕቆብነታቸውን ቢገልጣቸው እንኳ ሁለመናቸው ኤሳውን እየመሰሉን ብዙ ጊዜ መለየት አቅቶናል። የእግዚአብሔር ልጆች እውነተኞችና አስመሳዮች እንደ አብርሃምና እንደ ሎጥ በጎች እየተደበላለቁብን፣ እውነተኞች ናቸው ስንል አስመሳዮች፣ መንፈሳውያን ናቸው ስንል ስጋውያን፣ የእግዚአብሔር ሰዎች ናቸው ስንል እግዚአብሔር አልባዎች፣ አዋቂዎች ናቸው ስንል አላዋቂዎች፣ ሰባኪዎች ናቸው ስንል ፖለቲከኞች፣ ተርጓሚዎች ናቸው ስንል ኮሜዲያን እየሆኑብን መለየት አቅቶናል። እረ የአባቶቻችን አምላክ ያዕቆብን ከኤሳው፣ እውነተኞቹን ከሐሰተኞች፣ የእግዚአብሔር የሆኑ ሰዎችን የእግዚአብሔር ካልሆኑ ሰዎች የምንለይበት የተኳሉ ዓይኖች ለሁላችንም ያድለን። አሜን በሉ። ለዚህ ነው ሐዋርያው ቅዱስ ጳውሎስ በዘመኑ መጨረሻ ክፎች ሰዎችና አታላዮች እያሳቱና እየሳቱ በክፋት እየባሱ ይሄዳሉ አለ። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 13 ላይ ቅድስና ያላቸው ይመስላሉ፣ ቅድስና የሌላቸው ናቸው። እውነተኞችና ታማኞች ይመስላሉ፣ ከዳተኞችና አስመሳዮች ናቸው። የአምልኮት መልክ ያላቸው ይመስላሉ፣ የጠመጠሙትና የደፉት አስኬማ፣ የለበሱት ቀሚስና የደረቡት ካባ፣ የጨበጡት መስቀል፣ በደረታቸው ላይ ያነገቡት አሸን ክታብ ሁሉ የአምልኮት መልክ ያላቸው ያስመስላቸው እንጂ በውስጣቸው ኃይሉን የካዱ አስመሳዮች ከመሆናቸውም ባሻገር ለመብላት ብቻ የተዘጋጁ ቁማርተኞች ናቸው። እኔ አይደለሁም፣ ቅዱስ መጽሐፍ ነው የሚመሰክርባቸው። እነዚህ እነማን ናቸው ወገኖቼ? እስኪ ንገሩኝ። እናንተም እኔም እናውቃቸዋለን።